ቅድስት ላስረዳሽ። ምንድነው የምታስረዳኝ? አሜሪካ ወስዳቸዋለሁ እያልክ ሴቶችን ቢሮ ድረስ እንደምታባልጋቸው ነው? ቅድስት ምን እያልሽኝ ነው? ሁሉም ነገር እኮ ሰማሁ። ለካስ ላግዝሽ አልከኝ ድራማን ስትሰራብኝ ነበር። ለሁሉም ነገር ይቅርታ። ቢያንስ ግን አንዴ እንዳስረዳሽ ፍቀጂልኝ። አሁን ወሬውን ተውና የልጅቷን ገንዘብ መልስላት። የምን ገንዘብ? ያጭበረበርከውን ነው? ቅድስት እኔ ማንንም ብር አላጭበረበርኩም። እንዴ አንተ አሁንም ተዋሻለክ? ነገርኩሽ፣ ምንም የዋሸሁት ነገር የለም። ሁሉንም እኮ ጉድን ሰማ። ቆይ ከአንድ ወገን ብቻ ሰምተሽ መጥተሽ ሰው ላይ መፍረድ አይከብድም? እሺ ምን ምክንያት ታቀርብልኝ? ቅድስት እኔ የማንንም ብር አልበላሁም። ከማንም ሴት ጋር ደግሞ ምንም ነገር አድርጌ አላውቅም። ፎቶ እኮ አየሁ። ያየሽውን ፎቶማ ራሷ ነው ያደረገችው። ተዋሽ። ከፈለግሽ ጠርተሽ ሁሉንም ነገር ፊት ለፊት ማናገር ትችያለሽ። ባለፈው እዚህ ጋር ያየሽው ልጅ ቤኪ ይባላል፣ ጓደኛዬ ነው። እሱ ነው ይሄ ሁሉ ጣጣ ውስጥ የከተተኝ። እኔ ከአሜሪካ የመጣሁት አባቴን አግብቼ እመለሳለሁ ብዬ ቃል ገብቼለት ስለመጣሁ አንድ ሴት አዘጋጅልሃለሁ አለኝ። እሱ ለካን እዛኔ በማላውቀው ብር እየተቀበላቸው ነገር ነው ሲያወራቸው የነበረው። እኔ ምንም የማውቀው ነገር የለም ቅድስት። እኔ ደግሞ እሱ የሚያመጣቸውን ሴቶች አልወደድኳቸውም። ምንም ስነ ስርዓት የላቸውም። እሺ ቆይ እኔ ጋር ማንን ለውጦ መምጣቱ ለምን አስፈልገ? ስለወደድኩሽ፣ እውነት የምፈልጋትን ሴት ሆነሽ ስላገኘሁሽ። ቅድስት እውነቱን አይደለም መስማት የምትፈልጊው? በቃ አፈቅርሻለሁ ቅድስት። ሰው ያስፈልገኛል፣ የሚያግዘኝን ሰው እፈልጋለሁ ምናምን ስትይኝ ሰማውና በቃ ቀርቤሽ ልመርምርሽ ልወቅሽ ብዬ ማንነቴን ቀይሬ መጣሁ። እና እሷ የተናገረችው ነገር በሙሉ ውሸት ነው ማለት ነው? ቅድስት እኔ እህትም እናትም አለኝ። ሴትን የምጎዳ ነገር መቼም አላደርግም። አንቺ ደግሞ ይሄንን በደንብ ታውቂያለሽ። እኔ ለአንቺ የተለየ ስሜት ተሰምቶኛል። በቃ ቅድስት እውነቱ ይሄ ነው። አንቺን ማጣት አልፈልግም። ጓደኛ እኮ ገንዘቡን አስገባልኝ። እንዴት ደስ እንዳለኝ ብታይ። በቃ ቦርሳዎቼ እንዳለ ነው የወደዳቸው። ደግሞ እንዳለ የላኩለትን ፎቶ እንዳለ ነው የወደደው። ደግሞ ብዙ ቦርሳ ነው ኦርደር ያደረገኝ። እንዴት ደስ እንዳለኝ ስማአቦይ። ግን ደግሞ አሁን ነው ቦርሳዎቹ የሚፈልጋቸው። ማለት ሁሉንም አልጨረስኩም፣ ግን ደግሞ የጨረስኩለት ቦርሳዎች ስላሉ እነሱን መውሰድ ይፈልጋል። ካላስቸገርኩ ደግሞ አንተ ተደርስልኛል። ኧረ ምንም ችግር የለውም። እንዴት ደስ እንዳለኝ ብታይ። ደግሞ እኮ እንዳለ ነው የወደደልኝ። ሁሉ ደግሞ ያንተ ውጤት ነው። በጣም ነው የማመሰግነው። የሆነ በጣም ነው የምትሰጠኝ። የሆነ በጣም ነው የምትሰግናለሁ። ቅድስት ከልቤ ነው የወደድኩሽ። ቢያንስ የሆነ ነገር በይ። በእውነተኛ ማንነቱ ላልቀረበኝ ሰው ምንም አይነት ነገር ማሰብ አልፈልግም። እሺ